በእነዚህ በሁለቱ ምክንያት። ለዚህ ነው አሁን ተመልሰን እንደገና መጠየቅ ሪክሌም ማድረግ አለብን። እየሸሸን የት ድረስ እንመጣለን? ለምን ከቀይ ባህር እየሸሸን ስንመጣ አባይ ላይ ነው የምንደርሰው። መጨረሻ ሽሽታችን እየሸሸን ብንሄድ ወደዛኛው ነው የምንሄደው። ስለዚህ የትም ሸሽተን ስለማንሄድ የኢትዮጵያ ፈተናም ከነዚህ ከሁለቱ ውጭ ስለማይሆን መነሻችን ይሄ መሆን አለበትም። ወደዚህ ነው ይሄንን ለማድረግ ጠላቶቻችን ሁልጊዜ ባለፉት ዘመናት ኢላማ የሚያደርጓቸው እነዚህ ነገሮች ነው። የኛ የኪነ ጥበብ ስራዎች ትኩረት ቢያደርጉባቸው መልሶ እንደመቋቋም የምንቆጥራቸው እነዚህ ጉዳዮች የመጀመሪያው አባይን ነው። ይሄ ከድሮ ጀምሮ አባይን ለመውሰድ አባይን ቅድም እንደነገርኳችሁ ቆርሶ ከኢትዮጵያ ለማውጣት ያልተሞከረ ሙከራ የለም። እሱ ብቻ አይደለም፣ በዘመናት ውስጥ በኋላ ማየዋለሁ አባይ ላይ ምንም ነገር እንዳንሰራ ብዙ ነገር ተብሏል፣ ብዙ ነገር ተደርጓል፣ ብዙ ስራ ተሰርቷል። እሱም በኋላ ስለምናየው አለ። ሁለተኛው የባህር በር ነው። ኢትዮጵያ የባህር በር እንዳይኖራት ያልተደረገ ነገር የለም። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ እና ኢትዮጵያን ከባህር በር የማሳጣት በ40 ኪሎ ሜትር ርቀት ላይ ቀይ ባህርን እያየችው እየመቆመጀችው እንድትኖር የማድረግ ስራ ነው ሲሰራ ነው። ሶስተኛው የኢኮኖሚ ጥንካሬዋን ማዳከም ነው። ለምን የሀገር እድገት ከኢኮኖሚያዊ ጥንካሬ ጋር የሚሄድ ነው። ይሄ በስነ ቃል ተብሏል፣ በማዳከም በብዙ መንገድ የኢትዮጵያ እንደው ሌላ ተውትና አንድ ምሳሌ እንደው እናንተም እንድታስተውሉት ብታዩት እኛ ስለ ውሃ ያለን እሳቤ ጤናማ አይደለም። አዲስ አበባ አሁን ያለውን የወንዝ ዳር ልማት እርሱት እና አዲስ አበባ ከ2015 በፊት የነበረችው አዲስ አበባ ላይ እንወያይ። የኢትዮጵያ ድሆች የሚኖሩት ወንዝ አጠገብ ነው። የኢትዮጵያ ሀብታሞች የሚኖሩት ከወንዝ ርቀው ነው። የኢትዮጵያ ቆሻሾች የሚኖሩት ወንዝ ውስጥ ነው። የኢትዮጵያ ንጽህና የሚገኘው ከወንዝ ውጭ ነው። ኢትዮጵያ ውስጥ ህገወጥ ግንባታ፣ የቆርቆሮ ቤት፣ የጭቃ ቤት የሚገኘው ወንዝ አጠገብ ነው። በጣም ጥሩ ቦታዎች የሚገኙት ከወንዝ ርቀው በነቦሌና በእነንትን ነው። የወንጀል የምን መሰባሰቢያ ተደርገው የሚቆጠሩት የወንዝ ዳር አካባቢዎች ናቸው። የጤናማ የመዝናኛ ቦታዎች ተደርገው የሚቆጠሩት ሌሎች ናቸው። ይሄ በከተማ ብቻ አይደለም። ወደ ገጠሩን ወርዳችሁ ብታዩ ወንዝ ዳር የሰይጣን ያጋንንት የቆሌ የውቃቤ የጅኒ መጠራቀሚያ ተደርጎ ነው የሚቆጠረው። እዚህ ጋር ወንድማችን ዲያቆን ዳንኤል ክብረት ወይም የጠቅላይ ሚኒስትሩ ልዩ የባህልና ኢትዮጵያዊነት አማካሪ የሆኑት ሙዓዝ ጥባብት ዳንኤል ክብረት የሚናገሩትን ነገር እዩት። ገልብጦ ማየት፣ ገልብጦ መንፋት ማነው ትርክቱ ምን ያክል አደገኛ እንደሆነ በራሳችን ጉዳይ ላይ እጅግ የማንጠቀምበትን ነገር በሙሉ እኛ ላይ ተከምሮ ጠላት አሁንም ያንን እያግበሰበሰ የሚጫወት በመስራት መክበር ሳይሆን ከሰይጣን ጋር በተያያዘ ሰይጣንን የማግነን አይነት ነገር በተለይ በኦርቶዶክስ ቤተክርስቲያን ስም በስመ አብ ምናምን ብለው የሚጀምሩ ዩቲዩበርስ አሉ። እጅግ በጣም የተረገሙ ማለት ነው። 6 ምናምን እያሉ በጣም 6 አበክረው የሚያመልኩ ስለዛ አውርተው በዛው የሚጨርሱና ትዳሩን የፈታ ሰው የትዳሩን ችግር ፈትቶ ልጆቹን ማሳደግና የሰውነት ዋጋውን ከማውጣት ይልቅ ያንን በታትኖ ገዳም እንዲገባ የማድረግ የማበረታት ሰነፎችን እንደ ጻድቅ የመቁጠር ይሄ ከእስክንድሪያ ከግብፅ ጳጳሳት እየተሾሙ የሚመጡበትና በቅርብ 1 ወር በማይሞላው ጊዜ ውስጥ ኡስታዝ ኪንግስ ኦፍ አባይ ጋር እንደነገረን ኢትዮጵያን ለማፍረስና ለማተራመስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የሰራ ነው አሻጥር ይበቃን አልነበረም ወይ? እዛ ጋር የምንጠቀመው ነገር የት ዋለ? ለምንድነው እሱን ማንጠቀመው ብለው እስኪያስቡ ድረስ የሚያስችል እና በተግባርም እንዳየነው ደግሞ ግደሉ የሚል እብሪተኛ ሆዳም ቦርጫም ከሚገባው በላይ እያዝረከረክናቸውና ትንቢተኛ ነኝ ብለው ሁሉ ሲመጡ እናንተ የምታወሩት ነገር የለም፣ ይሄው እኔ ስለሺ ሽሬዋለሁ፣ የእናንተ እርኩስ መንፈስ ኢትዮጵያ ውስጥ የሚሰራ ከሆነ እኔ የለሁም ማለት ነው፣ ወይም የኔ ፈጣሪ እኔ የማምነው የኢትዮጵያ አምላክ የለም ማለት ነው። እናንተ ምንም ማሻጥር ምንም ድግምት ብታደርጉ ኢትዮጵያ ውስጥ በክፉ ምንም የሚመጣ ነገር የለም። ይሄ ያለፈው እንዳይመስላችሁ። ወደፊትም ማሻጥር ውስጥ ያላችሁ ሰዎች ይሄው ሽረነዋል። እኔና ጉባኤ ኢትዮጵያ ላይ ያሉ ሰዎች ኢትዝ ኢምንት ቀልድ ፌዝ እየሳቃችሁ አስታውሱ።
ብቻ ግን ምንም አይነት ድግምት ምንም አይነት የርኩስ መንፈስ ዓላማ ኢትዮጵያ ውስጥ አይሰራም። ሰይጣንንና ሰይጣናዊ እሳቤ የወረሳቸው በሄዱበት ሁሉ እርኩሰትን፣ ገዳይነትን፣ ደማዊነትን፣ ብልግናን የኖሩና የሚኖሩ ሰዎችን ሁሉ በኢትዮጵያውያን መልካም ሰዎች ስም የኢትዮጵያ አምላክ ሽሮታል። የነዛ እርኩስ እሳቤ ያላቸው ሰው የሚመስሉ አራዊቶች ደማቸው ይፈስ ይሆናል እንጂ የመልካም ሰዎች ደም አይፈስም ነው። ያ እንደምኞት እሳቤ ለምን መጣ? ይሄ እሳቤ አይመስላችሁም ወይ? አባይ የሚባለውን ነገር ፈርተነው እንድንኖር። አባይ ርቀን ነው እኮ የኖር ነው። ከአባይ ርቀን ቢበዛ ድልድይ ነው የሰራ ነው። 2-3 ድልድይ ሰርተናል። ከዚያ ያለፈ የለም። እና አንዱ ይሄ የሚመጣው ኢኮኖሚያዊ ጥንካሬያችን በኖረ ቁጥር እንዲህ አይነት ነገሮችን ስለምናደርግ፣ ሌላው ህብረ ብሔራዊ አንድነታችን፣ ኢትዮጵያን አንድነት ማናጋት ኢትዮጵያን አሳልፎ ለመስጠትና ለማፈራረስ በጣም ቀላሉ መንገድ። ስለዚህ ኢትዮጵያ በአንድነቷ ያልተፈተነችበት ዘመን የለም። ብዙ ተሰርቷል፣ ብዙ ተጽፏል፣ ብዙ ነገሮች ተሰርተዋል። ይሄን ብዙ አልሄድበት። ሌላው ዓለም አቀፋዊ ተሰሚነታችንን ማፍረስ ነው። በተለይ አድዋ ለኛ የጥንካሬያችን፣ የአንድነታችን፣ የነፃነት ፋና ወጊያችን ነው ብለን እንደምንለው ሁሉ አድዋ ጣጣም ይዞ መጥቶብናል። በረከት ብቻ እንዳይመስል ያመጣል። አድዋ ጣጣም ተጥቶ በዓለም አቀፍ ደረጃ ኢትዮጵያ የሚባለውን ስም እንዲጠላ ለማድረግ ያልተፈነቀለ ድንጋይ የለም። የኢትዮጵያ ስም በረሃብ ታሪክ ድል ማድረጋችን በራሱ የጥቁር ህዝቦች የነፃነት ጮራ ሰውን እንደ ሰው የፍትህንም ደግሞ መድረክ አዲስ እይታና ራዕይ ያመጣው የአድዋ ድል በዛው ልክ ያንን ለማስተዳደርና ለመጠበቅ ካልቻልን አለመቻላችን ነው አንዱ ችግር ያመጣው። እንደዚህ ያደረጉ ህዝቦች እነዚህ ቢሰለጥኑ እነዚህ ሀብት ቢኖራቸው ምንም ነገር ሳይኖራቸው በአብሮነት በወኔ እንደዚህ ብለው ይህንን ድል ካመጡ እነዚህ ህዝቦች ቢሰለጥኑ ሀብት ቢኖራቸው ኦር ከዛ በፊት የነበራቸው ስልጣኔና የዛ ፋና ወጊ የሆኑ ዛሬም ድረስ ቀመራቸው ያልተገኙ የስልጣኔ አሻራዎች ኢትዮጵያ ውስጥ ስላሉ እነዚህን በዛ ኋላ ቀርነታቸው ከሰሯቸው ዘመን ቢፈቅድላቸውና ኢኮኖሚካል አድቫንስድ ቢሆኑ ዓለምን ቀጥቅጠው ይገዛሉ፣ ወር የበላይነት ያመጣሉ ነው። ቅናት፣ ምቀኝነት የሚባለውን ነገር ወረሱ። ሰው መጡና ከፋፈሉ። ዛሬ ያለው ሰው እኮ ብታምኑም ባታምኑም ስኳር ስትሰጡት ደቀቅ ካለ አማራ ስለሆንኩ ነው የሚል ሰንካላ ሀሳብ ያለው ብዙ ሰው እኮ ነው ያለው። የሆነ ቢሮ ላይ መስሪያ ቤት ላይ ሄዶ እኮ በአጋጣሚ የሄደበትን ሰዓት ሳያይ ምሳ ሰዓት ከሆነ እኮ ወይም በሆነ አጋጣሚ ሰዎች ወደ ተለያየ ቦታ ይሄዳሉ። ኃላፊው የለም ወደዚህ ሄዷል፣ ወይም አሁን የምሳ ሰዓት ስለሆነ ትንሽ ቆየት ብለው ይምጡ ሲባል ቶሎ የሚያደርገው አይን አማራ ስለሆንኩ፣ ኦሮሞ ስለሆንኩ፣ ትግሬ ስለሆንኩ የሚል ነገሮችን በምክንያት ከመረዳትና ከማስረዳት ይልቅ ለማልቀስ የሚሽቀዳደም አልቃሻነቱን ደግሞ በልህ ለውጤት የማይቀይር ልቅሶውን አቅፎ ከራሱ ጋር አስሮ እያለቀሰ እያስለቀሰ የሚሄድ ሰንካላ ማንነት አውርሰውናል። ለመፍትሄ ማንም ማልቀስ ይችላል። ችግር የወለደው ነው ሁሉም ነገር። ጨለማ ባይኖር ኖሮ የመብራት መፈጠር ምንም ላይደንቅ ይችላል። ረሃብ ባይኖር ኖሮ መብላት፣ ምግብ ምናምን ጣዕምና ሁሉ ላይኖረው ይችላል። ምንም ሞት ባይኖር ኖሮ መኖር ትርጉም አልባ ሊሆን ይችላል። ጤናና መታመም ባይኖር ጤንነት ምንም ሴንስ ላይሰጥ ይችላል። እርጅና ባይኖር ኖሮ ወጣትነት ሁሉ ጣዕም አይኖረው። ያንዱ መኖር ለሌላኛው ጣዕምና እንደዚህ በራሱ ኖርማል በሆነ መልኩ ሲሄድ እንጂ በዚህ ልክ የተሰናከለ ሆኖ ልቅሶውንም የሚያለቅሰው እንዲያለቅስ ለሰራለት ሰው መሆኑ እና በኋላ ላይ ትንሽ ቆይቼ የምለቅላችሁ የማስረሻ ሰጥ የምለው እንዴት ለዚህ ሁሉ ነገር ላበቃን ከህወሓት ጋር ህገ መንግስት አርቅቆ ፌዴራል የብሔር ፌዴራሊዝም አድርጎ ኢትዮጵያ ለዚህ ሁሉ ነገር አድርጎ አማራ እንደ አማራ ለዚህ ሁሉ ችግር ካጋለጠን በኋላ እንዴት ከሱ ጋር እንሰራለን ብዬስብ ሊገሉኝ ሁሉ ነበር። አንድ ስሙን በግልጽ ያልተናገረው ጀነራል ሁሉ አብሮት እንደሚመታ ሁሉ ተብሎ ከዛ ነገር ሳመልጣቸው ነው ከሁለት ቀን ነው እንደዛ ከሆነ ቀናት በኋላ ይሄን መግለጫ ወጥተው እንደዚህ ያሉት። ዋናው ጠባችን ግን ከህወሓት ጋር አልሰራም የሚል ነው። መከታው የሚባለው ደግሞ የህወሓት አጀንዳና የሻዕቢያን አጀንዳ ለማስፈጸም የሚሰራ ነው።
ሰው በዚህ ልዩነት ውስጥ መጥቶ ለምን ከሱ ጋር አብረን እንሰራለን? ይሄ ነገር እኮ ሊያሰራ አይችልም። የሚያቀብሉን መሳሪያ ሊቀር ይችላል፣ ድሽቃውም ጥይቱም ይቅርብን፣ ግን ከህዝብ ጋር ይሄን ችግር ከፈጠረው ኃይል ጋር አብረን መስራት የለብንም የሚል ንግግር ይናገራል ልጁ። አንተ ይሄንን የምትለው ከብልጽግና ጋር ስለምትሰራ ነው የሚል ያንን የረከሰ ነገር ተሸክሞ መምጣቱን በምክንያት ከመሞገት ይልቅ አንተ ከብልጽግና ጋር ነው ምናምን ብልጽግና ምን አመጣው? እኔ አሁን ስለ ብልጽግና ስለ አብይ ምናምን የሚቃዡ ሰዎች አሉ። አይ ቲንክ የአብይ አምላኪዎች ነው የምላቸው። አሁን እዚህ ጋር ማን ነው ቢኒያም ግንበኛው ግንብህን ለምን ማሰራ? የአብይ አምላኪ ነው ማለት ነው። ለአብይ እኮ ገረድ መሆን በጣም እድለኝነት ነው። በነገራችን ላይ ቢኒያም እና ለአብይ በጣም ገረድ መሆን እድለኝነት ነው። 130 ሚሊዮን የጀግና የኢትዮጵያውያን ህዝቦች መሪ ነው አብይ። ሰው ለሻቢያ በጮፈር ጫማ ይጋለበል እንዴ? ቂጡን ገልቦ ራቁቱን ሲገርፈው ሲነደው ሲያዋርደው ለኖረው ለወያኔ ይጋለበል እንዴ? ዛሬ ይጋለበል ይነዳል እንዴ? ለሻቢያ ከመጋለብ ለ130 ሚሊዮን ለነገሩ ክብር ለሚያቅሰው ነው እና የኢትዮጵያውያንን ህዝብ ስለማቀው ለ130 ሚሊዮን ህዝብ መሪ ለሆነው ጀግናው አብይ አህመድ እኔ መታደል ነው። እርግጠኛ ነኝ ካልሲ ቢያደርግም ትሆናለህ። ማነህ ቢኒያም አይ ቲንክ አብይን ያው በጣም ትፈራዋለህ። እኔ አብይ አንዱ የኢትዮጵያ ጀግና እንደሆነ ብቻ ነው የማየው። ከዚህ በላይ ያን ያህል እንትላለሁ። የሚሰራውን ስራ ደግፈዋለሁ፣ አበረታተዋለሁ። መጥፎ ነገር ካላሰበ ድረስ ማንም ሰው በፊቱ እንዲሄድ አልፈልግም። ገለባውን ሁሉ በአንድ ክብሪት አቃጥልለታለሁ። ኢትዮጵያ እንዲያሻግር እረዳዋለሁ። ይውጣል ሰው ለኢሳያስ ይጋለበል። ለኢሳያስ እኮ ሸበጥ ጃማ ይግዛልህ። ለግብፅ ይነዳል። በአንዳነት ክብሩ ይሆናል። ደስ የሚለው ግን የኢትዮጵያ ጠላቶች ሁሉ የኢትዮጵያ እግር ስር መጥተው ይደፋሉ። እኔና እዚህ አብረውኝ ያሉት ወንድሞች እያዩ ማለት ነው። እያዩ የኢትዮጵያን ጠላቶች በደንብ አድርገን እንበቀላለን። ፈጣሪ ሲበቀላቸው እናያለን። አይደለም እነሱን ያስጠጉ ሀገራት ነው። እነሱን ኢትዮጵያን ለመውጋትና ለማስወጋት ተቀጥረው የሰሩ ያሰሩ የትኛውም ዓለም ጫፍ ላይ እሱን ይኸው ዛሬ እየተናደድክ ቢሆን ያዘው። ኢትዮጵያን በክፋት የነካ ሁሉ ዘሩ እንደሚጠፋ አይሹር። እንደዛ ነው ማድረግ እንዲታወቅ፣ በርስ በርስ ጭካኔ እንዲታወቅ፣ በምናምን እንዲታወቅ ጣጣውን ሁሉ ጎትቶ ያመጣው አንዱ አድዋ። እነዚህን ሰዎች አድዋ የሚባለው ገጽታ በሌላ ገጽታ እንዲተካ ለማድረግ ብዙ ተሰርቷል። ይሄ የኢትዮጵያን ዓለም አቀፋዊ ተሰሚነት ለማዳከም የተሰራ እነዚህ ሁልጊዜ የጠላቶቻችን ኢላማዎች ናቸው። በአንድም በሌላ መልኩ ስማቸው ሊቀያየር ይችል ይሆናል። ምን አይነት ዋጋ ስላላቸው ነው እነዚህ እንድታዩቸው ነው። ምክንያቱም የሀገሮች አቀማመጥ ብዙ ዋጋ አለው። ወይ ተጋላጭ ያደርጋቸዋል ወይም ደግሞ ተጠቃሚ ያደርጋቸዋል። እኛ ተጠቃሚም አድርጎናል፣ ተጋላጭም አድርጓል። የኢትዮጵያ የብዙ ወንዞች መፍሰሻ መሆኗ ኢትዮጵያ በተራሮቿ ምክንያት የአርበኛ የሚነኩ ሰዎች አሁን ይሄ ልጅ መዋዘ ጥበባትን በጣም ትንሽ ትልቁ አፉን ይከፍታል። በምን ምክንያት? መብለጥ፣ ሰው መግደል፣ ሀገር አሳልፎ መሸጥ ጀግንነት ከሆነ እንዴት አንተ ገረድ ምናምን ይላል። ቢኒያም የት ላይ ነው ሰው የገደለው? ሰው እየገደለ እኮ ይሄው ገደልኩልህ የሚለው አንተን የሚጋልቡ ሰዎች ናቸው። ንቃልቅ ለራስህ ማለት። ከዛ ውጪ በዘላቂነት ስንዴ ሲመረት አልሰማም፣ አልተናገርክም። መንገድ የሚዘጋ ነው የቀጠልከው። ሰላም የመረጡ ሰዎችን ነው የተከላከልከው፣ ጤነኛ ከሆንክ ማለት ነው። እና ዳኝነት አብይን መተቸት ይቻላል። መተቸትም እውቀት ነው። እንደውም የሚጠቅመውም ለመንግስት ለራሱ ይጠቅመዋል። ለአብይ ራሱ መተቸት ጤነኛ ነው። ግን አብይ እንደ ጨፍጫፊ ደመጣጩ ፋሽስቱ የሁሉ ነገር አድራጊ ፈጣሪ አብይ ብሎ እላያቸው ላይ ይወስዱና ያመልካሉ። አሽቃባጮች፣ አቅመቢሶች
ታዲያ ሁሉ ነገር ባለቤት ከሆነ አርፈ ቁጭ ማለት ነው። ሰው የሚገልም እሱ ከሆነ አንተ ነህ ታዲያ መጥቶ ያስጣልከው። መንግስት ሰው የሚገል ከሆነ ታዲያ ማን ነው መጥቶ የከለከለው? ማለት ጤነኛ ብንሆን አሁን እንዲህ አይነት ሐሳብ ይዛችሁ የሆነ ሀገር ውስጥ ትሄዳላችሁ። በእርግጥ እነዚህ ሀገሮችን ቢሰለጥኑ ለራሳቸው ምናምን ነው እንጂ ይሄው ሶስተኛው ዓለም ሁለተኛው ዓለም ሀገራት እያሉ እየከፋፈሉ እኛን የሚያባሉ እነዛ የረከሱ ሀገራት ናቸው። ወዮላቸው እስከሚሰሩት ነገርን። እኔ ሁሉን ነገር መፈትንበት ወቅት ነው። ሃይማኖቴንም ባህሌንም ማንኛውንም ነገር እውነት የምፈትንበት ወቅት ነው። አሁን እስኪ ያዘጋጁት ነገር ከዛቸው ያለና ወይም መሞገት ማሸነፍ ነው። ሲሳደቡ መዋል ገልቱነት፣ ይልነት፣ በቃ ቤተሰብን ማስረገም፣ ኋላ ቀርነት ውስጣችን የተሞላው ከዛ ባሻገር ስላልሆነ ነው። እሱን ብቻ ውዳቂነትን ከመመስከር እርካሽነትን ከመጮህ ባለፈ ይሄ ምቀኝነት በቃ በዛ ላይ ደግሞ መሳሪያ አያስፈልግም እኮ ነው። አሁን እናንተ የምታመልኳቸው ቦታ ላይ እገባለሁ አያለሁ እንደ ሚዲያ ከገባው በኋላ ማለት ነው። ግን አልናገርም፣ ምክንያቱም እኔ ነኝ እዛ ቦታ ሄድኩት። እኔ ጋር 30 እንደውም ይሄ ቨርቲካል ስላደረኩት ይመስለኛል 24 ሰው ይታየኛል። በ24 ሰው እንደዚህ የተቃጠላችሁ ምን አይነት ችጋራሞች ብትሆኑ ነው በእናታችሁ? በስመ አብ በጣም አልቃችኋል ማለት ነው። አይዟችሁ ቻሉት። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ፣ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ታዜር ገብረ እግዚአብሔር እና የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ በጋራ በመሩት የአርባ ምንጭ ከተማ ኮንፈረንስ የህዝብ ተወካዮች በመደመር መንግስት የተሰሩ ስራዎች የሚበረታቱ መሆናቸውን ገልጸዋል። የለውጡ መንግስታችን ብልጽግና ስልጣኑን ከተረከበበት ጊዜ ጀምሮ የተካሄዱ ያሉ ነገሮች በጣም የሚያስገርም ነው። በጣም ፈተና የነበሩ ነገሮች ሁሉ እየተቃለሉ በእግዚአብሔር ኃይል ሀገራችን ወደ ላቀ ደረጃ እየተጓዘች ነው። ከተማችን እጅግ በጣም ለውጥ ትልቅ ለውጥ ነሳቸው ደጋጓርጥናቸውናል። በጣም ደስ ብሎናል። ይህን የተናገሩት የአርባ ምንጭ ከተማ ነዋሪዎች በቀጣይ ሊሻሻሉ የሚገቡ መሰረታዊ ጥያቄዎችንም አንስተዋል። አርባ ምንጭ ከተማ ላይ ያለው ችግር አርባ ምንጭ ከተማ ወጣቶች ስራ የላቸው ብዙዎች ከሶዶ አርባ ምንጭ አንደኛ፣ ሁለተኛ ከአርባ ምንጭ ኮንሶ ጂንካ፣ ሶስተኛ ከአርባ ምንጭ ሳውላ መንገድ ከፍተኛ የጥገና ችግር ያለበት ስለሆነ የጥገና በጀትን ተይዞ የሚሰራበት ሁኔታ ቢፈጠር ጥሩ ነው። የህዝብ ተወካዮች በየዘርፉ ላነሱት ጥያቄዎች ከፍተኛ የስራ ኃላፊዎች ምላሽና ማብራሪያ የሰጡ ሲሆን የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ጋሞ ዞንን ከኮሬ ዲላ እና ሌሎች ኦሮሚያ አጎራባች አካባቢዎች ጋር የሚያገናኙ የመንገድ መሰረተ ልማቶችን ደረጃቸውን በማስጠበቅ በጋራ እንሰራለንም ብለዋል። እንደ ሀገር በጋራ ለመልማት በሚደረግ ጀግና ይሰራል፣ ጅል ደግሞ ይራገጣል። ያው መራገጥ እንግዲህ ምን እንበለው አህያ ምናምን እንዳይባል የአህያን ያህል ክብር ያለው ረባሽ ጽንፈኛ ዘረኛ የለም። ምክንያቱም ትንሽ ትልቁ የሚያዛት አህያ ነች። ከዛም ባሻገር ስለሆነ ማለት ነው። እና ሰዎች ይሰራሉ። ያልታደለው እንደዚህ የተረገመ በኃጢአት የተወለደ የእንጀራ እናት ያሳደገው በየቦታው ዝም ብሎ ሀላል ኦር ህጋዊ እንትን ሳይፈጠር ዝም ብሎ ያለ አይደለም፣ ዝም ብሎ የተፈጠረ ወይ እናቱን ወይ አባቱን እንደዚህ ብቻ ጤነኛ የሆነ ሰው እንደዛ አይናገርም። ምክንያቱም ምን ለማግኘት ነው ይሄን ንግግር የምትናገሩት? የድሃ ልጅ ይላል። ወይ አንተ ነህ እንጂ ሀብታም ልጅ የድሃ ልጅ ስለሆን ጋር አሁን አለበት ላይ ያለው ይሄን ንግግር ራሱ የምትናገር ይሄ ስድብ በደንብ ስትሰደብ ስትናደድ ነበር ማለት ነው። ይወጣ አጀስት እንደሆነ ነገር እንደፈለክ አድርገው ሰደው ይሄ የራስ ብልግና ነው የሚገልጠው። አሳዳጊ የበደለው ስርዓት የለሽ ቤተሰብ ያሳደገው በየአደባባይ አፉን የሚከፍት እድሜውን በከንቱ ጤናውን በከንቱ የሚፈጅ እኛም ይሄን ይዘናል፣ ሪከርድ ይዘናል። ዘርህን ብታውቀው መጀመሪያ እናት አባትን፣ እህት ወንድምህን፣ ወዳጅና ጠላትን ብታውቀው ያበደረህን ሰው አስበህ ብትመልስ ጥሩ ነበር። ሌላውን ሪከርድ ተውና የተበደርከውን ገንዘብ መልስ። ያስከፋቸውን የቅርብ እህት ወንድሞችን
ከተል ታላቁ መጽሐፍ አዞናል። ሰላምን ማስተማር፣ መስበክ፣ እርስ በርሳችን ስለ ሰላም መወያየት፣ መነጋገር ያስፈልገናል። አታድርግ የተባለውን የእግዚአብሔርን ትእዛዝ ካፈርነት ሰላም አይኖርም። በሰውና በእግዚአብሔር መካከል ግንኙነት ከሌለ ሰላም ሊኖር አይችልም። ለመተኛትም፣ ለመኖርም፣ ለመቀበርም ሰላም ያስፈልጋል። በክልሉ ያለው ግጭት ሰብአዊና ቁሳዊ ውድመትን እያደረሰ ይገኛል። ይህም ማህበረሰቡ ላይ በሰላማዊ ሰልፍ እየተገለጠ ነው። በሰላማዊ ሰልፍ ሆኖ የገቡትን ተቀብሎ እንደገና የቀሩትንም ደግሞ ጥሪ ያስተላለፉበት እጅግ በጣም የሚያምር ሰልፍ ነበር። ስለሺ ተጽዕኖ ፈጥረሃል፣ ባይሆን ማንም አይተነፍስም ደግሞም አያስታውስም ነበር ነው። ኦኬ ቴንኪዩ። ሰላም ለሰው ዘር አመሰግናለሁኝ። ባንዳ ግን ሰው ነውን? ሞራልስ አለው? የኢትዮጵያ አምላክ እንደው ይፍረድ። አዎ ዳኝነት እውነት ነው። የምናምነውን ሃይማኖት በቃ ይፍረድ። አልገባኝም። በቃ ጥሩ መሪ እንዲሰጠኝ፣ ጥሩ ጓደኛ እንዲሰጠኝ፣ ጥሩ ትዳር እንዲሰጠኝ፣ ጥሩ ስራ እንዲሰጠኝ፣ ጥሩ ህይወት እንዲሰጠኝ ብሎ ሰው አማኞች ነን። የትኛውም እምነት ላይ ጸሎት ማድረግ ምንድነው ችግሩ? ለምንድነው የምንፈራው? በቃ የምናገኘው ሰው መልካም መልካም ሁሉ ነገር እኔም መካው እንደዛ ነው። እኔም ማማረረው የሰዎችን ስርዓት አይደለም። የሰዎች ስርዓት ኢምንት ነው። በቃ ሀገርን ያክል ነገር በአንድ ሰው ልክ በአንድ ፓርቲ ልክ ማሰብ ነውር እኮ ነው። ምን አይነት ወራዳነት እንደሆነ ሁሉ እኮ አይገባኝም። ሰዎችን ስታዩዋቸው ብልጽግና ያላችሁ ብልጽግናን 10 ጊዜ ስላወሩት የብልጽግና የበታች ይሆናሉ እንጂ ብልጽግናን ይበልጡታል። እኔና የኢትዮጵያ ልጆች የምንፈልገው ብልጽግና የሚባለው እንደ ፓርቲ ነው። ሶስቱን የሚበልጡበትን አማራጭ እየጠቀሱ የሰራውን ክፍተት እንኳን እያወሩ የሚበልጡበትን አማራጭ እያሳዩ እንዲቀጥሉ ነው የምንፈልገው። የሙሉ የብልጽግና ፓርቲ ሰው ገዳዩ፣ ደመጣጩ፣ ፋሽስቱ ይህ በጣም በጣም ጠማማነታቸውን ነው የማየው። ያለ አማራጭ የሚጮሁ በቀቀኖች፣ ነውረኞች፣ እጅግ በጣም አሳፋሪ አሳዳጊ የበደላቸው ብለን የምንላቸው አማራጭ እያሳዩ እኔ እዚህ ሚዲያ እንኳን በቃ ብዙ ሰው ቢያየው ብንማማር ጥሩ ነበር። እንደ ሰው ቆመን አይል እንደ ሀገር የሚበጀንን ስለ ማዕድኑ፣ ስላለን ሀብት፣ ስለ መንግስት መዋቅር፣ ስለ ህጎች፣ ስለተለያዩ ዘመኑን ወቅቱን የሚመጡ ነገሮች፣ ስለ ቴክኖሎጂዎች መማማር ያሉብንን ነገሮች ብንማማር ወደዛ የምናድግ መስሎ እኔ የምናድደው እኮ እስካሁን ድረስ የምንረጋገው እስኪ ከህዋት እንውጣ፣ እስኪ ከጽንፈኞች እንውጣ፣ እስኪ ከወደቁ ውዳቂዎች ከተላላኪዎች እንውጣና ራሳችንን ዋጋ እንስጥ፣ እነዛን የረከሱ ሰዎችን እንተዋቸው። ምንም ነገር ልዩነት ቢኖር እስከ መገዳደል መድረስ የለበትም። ወይ ከገደልን ወይ ከተገደልን አለቀ፣ ሁሉ ነገር ፈረሰ፣ ጥላት ብቻ ነው የሚያተርፈው የሚል ነው። ይህንኑ እናወራለን፣ አሁንም እሱን እናወራለን። በቀላሉ እዩት። አማራ ክልል ላይ ለምሳሌ አንድ በጣም ታዋቂ የሆኑ ስለ ቀይ ባህር ጉዳይ ላይ የሚናገሩ ቤተሰቦች አሉና እሳቸውን እንኳን አያዩም። አማራ ክልል ላይ እንደ አማራ ብሔርተኛ ወይም አማራ እያለ እንደሚጮኸው ሰው በሽታ የወረሰው ሰው የለም። እዚህ ውስጥ ያላችሁም ካላችሁ ቸክ አድርጉ ራሳችሁ። ምክንያቱም እዛ እንደ ቴሌቪዥን ቸክ አደርጋለሁ፣ እንደ ቴሌቪዥን ማለት በክልል ደረጃ ላይም ሆነ በምን ላይ ካለ እዛ ክልል ላይ እንደተዘራው ያጋንንት በሽታ በትክክልም ደብተራዎች ሰይጣንን እየሳቡ ሲያወርሱን እንደኖሩ የማይበት አብሮ አይቆም፣ አይተዋወቅም። ደብረ ጽዮን ቢመጣ አማራ ክልል ላይ ይሰግዳል። ዛሬ አቶ አረጋን የሚሳደበው አማራ ክልል ላይ ደብረ ጽዮን ቢመጣ ለሱ ሰግዶ ይገዛል። አሽቃባጭ ነው። በዛ ላይ እናት አባቱ ላይ ጥርሱን አውጥቶ የሚናከስ በጣም ትልቅ እግዚኦ የሚያስብል ትልቅ በሽታ እንዳለ ነው እያዩ ያሉት። እኔን አሁን የውሃ ሀብት ላይ የሚሰሩ ሰውን እስኪ ምስላቸውን ብቻ ላሳይ፣ ረጅም ስለሆነ እንዲሁ የእሳቸውን ስንት ሰው እንዳየው ብታዩ ዝም ብዬ ላሳልፍና የእሳቸውን እያዩ ግብጾች በተለይ ግብጾች ናቸው እንግዲህ ዋናው ፕሮፌሰር ካሚል ናቸው እዚህ ላይ የተሳተፉት ከመጀመሪያ እስከ መጨረሻ። እኛና አባይ ዝና እንዳይኖረን መታወቅ እንዳይኖረን ትልቅ ሚና ተጫውቷል ማለት ይችላለሁ። ለነሱም ይሄን አቋማቸውን የደገፋቸው የኛ የሀገር ውስጥ የዲፕሎማሲ ድክመት ነው ማለት እንችላለን። ውጤቱ ለምን እንግዲህ ፕሮፌሰር ካሚል ናቸው
ታውቋቸዋላችሁ። ስለ አባይ ውሃ፣ ስለ ኢትዮጵያዊነት ክብር፣ ስለ አረቧ ዓለም አሻጥር በደንብ የሚነግሩን ለበረከት ብለው ጸጉራቸውን ሳይቀር ከቱርክ ጀምሮ በየሄዱበት የኢትዮጵያ አምባሳደር ሆነው ሲንቀሳቀሱ ጸጉራቸውን ሳይቀር ለበረከት እያሉ የሚወስዱላቸው በውድ ኢትዮጵያዊ ናቸው። ከአማራ ክልል ጋራ ከዚህ ከአሚኮ ጋራ ባደረጉት ኢንተርቪው ብታምኑም ባታምኑ እኔ እንዴት አድርጌ ላሳያችሁ። ከሁለት ቀን በላይ ሆኖታል። 3ኛ ቀኑን ይዟል። ስንት ሲያየው ይመስላችኋል? 291 ሰው። እኔ ሚዲያ እኔ ላይ እንኳን መጣው እሳቸው ጋር እንኳን እሳቸውን ያክል ትልቅ ሰው አግኝቼ የሆነ ሰው ባመጣ እንኳን ከዚህ በላይ እኔ 200 ምናምን ይሄ ሰሞን አሁን ብዙ መግባት አለ መግባት ምን የምናገረውን ነገር እሰማዋለሁ ደግሜ ስተትኖሮት ይሆን ወይ ብዬ ማለት ሰው ተናግረ ግን ብዙ ደክሜበት የሰራሁትን ነገር አውቀውና ሰው ካላየው ግን ምን አገባኝ ሰው ካላየው ምን እንለፋለሁ እላለሁ። ሌላ ቦታ ላይ ኢንተርቪው ቢያደርጉ ምን ይሆን እንደነበርና እዛ ጋር ያለው በሽታ እንዴት እንደጸና እዚህ ያላችሁት ወንድሞች ታዘቡ። ፍርዱን በትክክለኛነት እንዳትከስሩ አድርጋችሁ ለራሳችሁ ፍርድ ስጡ። ይሁት የሚታይ ከሆነ እንትን ብዛቱን ብታዩሉ ደስ ይለኛል። 291 ሰው ዲሴምበር 11 ነው ኢንተርቪው የተለቀቀው። 291 ሰው በ3 ቀን ውስጥ የሚፖስታው የሚጋገረው የሚዘጋጀው በሙሉ በአረበኛ ቋንቋ ነው። ያንን የሚከታተል ዲፕሎማሲ አልመደብኩም ከጥንትም ጀምሮ። የኛ ድክመት እዚህ ላይ ነው። እንደ መንግስትም ያለው ሁኔታ እንደ ህዝብ አዎ ተገልሏል፣ አላወቀም፣ እንዳያቅም አልተደረገም፣ በብዛት እንዲያነብም አልተደረገም። ይህንን ታሪክ እንድናቅም በቂ መድረክ አልተዘጋጀም ማለት ይችላለሁን። ያ ባለበት ሁኔታ ላይ በውጭ ስትሄድ ስለ አንተ ያለው የሌላው ዓለም ግንዛቤ ትልቅ ነው በመጠኑ። ወደ አዲስ አበባ ስትመለስ ደግሞ አንድ የሚያሳፍር ቃላት ትሰማለህ። አባይ ማደሪያ ያለው ግንዱን ይዞ ይዞር፣ አባይ ማደሪያ ያለው ግንዱን ይዞ ይዞራል ይሉታል። ከምን የመጣ እንደሆነ አላውቅም። ግብፃውያን እንግዲህ የእሳቸው ንግግር ይሄንን ለፍርድ ነው። ለምን እንዲህ ይሄንን እንኳን ሰምቶ እችን እንኳን ሰምቶ ምንም ያላለ ሰው ከመሳይ መኮንን ጋር ተጎልቶ ስለ አማራ ብሔር ያወራል። በዛ ላይ ክርካሾች የተሰበሰቡበትና በኃጢአት የተገኙ ልጆች የሚጮሁበት ፈጣሪን አብዝቼ እንድናደድበት ከሚያደርገኝ ነገር ቢኖር ይሄ የኃጢአት ልጆች በየጎዳናው የተወለዱ የሚመስሉ ልጆች ናቸው። እነዚህ ልጆች ስንት ትዳር እያፈረሰ አጋንንትን እያመለከ የመጀመሪያ ልጁን ለሰይጣን እየሰጠ የነበረውን ሰው የምታዩት የትም ቦታ ላይ ቢሆን ለኪሳራ እንጂ እናንተ አህዮች እያሉ የባለፈው ሻዕቢያ ልጆች የሚስቁባቸውን ማየት የምትችሉት ለዚህ ነው። 291 ሰው 291 ሺህ አይደለም 291 ሰው። ለዛ ነው የህዳሴ ግድብ ሲመረቅ 10,000 ሰው የሀገሬን ጉዳይ ብሎ ተግቶ ሳያይ ሰግጡ ደድቡ ላይ 60,000 70,000 ላይቭ ድድብናውን ሲመለከት የነበረው ማለት ነው። ያ ሳይቀር ደግሞ በጣም ትልልቅ የሚባሉ ሰዎች ሁሉ ምን ብለው ብልግናቸውን ገለጡ። ከነዚህ እኔ በጣም ወቅት ጥሩ ነው፣ ዘመን ጥሩ ነው፣ ዘመን ገላጭ ነው። ሁሉም ይገለጣል፣ ሁሉም ይጠፋል። ኢትዮጵያ መሻገር አለባት። እውነተኛ ሰዎች መነካት የለባቸውም። ሀቀኛ ሰዎች መነካት የለባቸውም። ኢትዮጵያ መሻገር አለባት። የሚሰሩ ሰዎች እየተሰደቡ የማንም ወሮበላ በየቦታው የሚጮህበትን እድልም መስጠት የለብንም። ያ አብሮኛ ነው ስለሚያጠፋ ማለት ነው። በዘር በጎጥ ሀቅን ሳይሆን በዘር በጎጥ እንትን ማለት በጣም ነው። ይሄ ደግሞ በብሔራዊ ወንድማማችነትና እህታማችነት ከሌሎች ብሔር ብሔረሰቦች ጋር አብሮ መኖር ብቻ ነው የሚያዋጣን። እኛ ያለን የጋራ እጣ ፈንታ እንጂ የተናጠል እጣ ፈንታ ፈጽሞ የለንም። እኛ ኢትዮጵያውያን ህብር እንጂ ልሙጥ የለንም። በህብረ ብሔራዊ አንድነት ልናምን ይገባል። ለህብር ቦታ ከማይሰጥ አንድነት ወይም ለአንድነት ቦታ ከማይሰጥ ህብር ልንታቀብ ይገባል። ምክንያቱም እኛ ህብረ ብሔራዊ ህዝቦች ነን። ኢትዮጵያም የህብረ ብሔራዊ ህዝቦች አገር ነች። እኛ ከአባቶቻችንን የተረከብነው የጋራ እሴት
መገዳደል ሳይሆን መከባበር፣ ፍቅርና አብሮነት ነው። የኛ የጋራ እሴት የኢትዮጵያውያን ሉዓላዊነት ከውጭ ወራሪ። ይሄ በደሴ አካባቢ ላይ እንደዚሁ የሰላሙን ሁኔታ እንትን ብለው ያሉት ነው። አሚኮ ጋር አለ ወንድማችን ደግነት ያው በወያኔ ዘመን በ2008 ዲደብሊው ሬዲዮ ጣቢያን ሰምታችኋል ተብለን ከጓደኞች ጋር ታስረናል አዋሽ አካባቢ። ዛሬ ግን ሁሉም በየፊናው ይንጫጫል። የሚያሳዝነው እኮ ይሄ ነው። ደግነት እኔም የምናደረውና ኢሞሽናል ሆኖም አሁንም ራሱ ሲናገሩ የቆዩትን ሰዎች ስታዩ በተለያየ ሶሻል ሚዲያ ላይ ሄዳችሁ ስታዩ ሚዲያ የሀሳብ መፋጫ ነው። ይሄ ፖለቲካ የሚሆን ምናምን ሀሳብ ብቻ የሀሳብ ኮምፒቲሽን የሚሄድበት ፍርዱን ህዝብ እንዲፈርድ የሚደረግበት ነበር እና ዛሬ ላይ ያስቸገረ ምንድነው ሲባል ነፃነትን ማስተዳደር፣ እንደፈለገ ተናገሩ ሲባል በውስጣችን በቤተሰባችን በአካባቢያችን የለመድነው የሆነ ትርክት ሁሉ በውስጣችን አርግዞ ተነስቶ በለው ግደም ምንበል ጉድ ወጣ ጉድ። ከዛ ደግሞ ጠላፊዎች አሉ እየተከታተሉ እንትን የሚሉት አሁን እየገለበጠ ነው የሚያሳየው። አሁን ግራ እንደዚህ ሚረር ሳይዝ ነው የሚያደርገው። ልክ አይደለም ራሱ የራሴ ምስል ሳይሆንና ቪዲዮዎችንም በዚህ መልኩ አይደለም ማሳየት የነበረብኝ። ግን እንደምታውቁት ነው ኮስቲ ነው በጣም በግለሰብ ደረጃ የሚሞከሩ ሁሉ አይደለም። በተለይ ኢትዮጵያ ውስጥ ሆናችሁ አንድ ካሜራ ስንት ምናምን እንደሚሸጥ የተለያዩ እና እሱ ነገር ሆነ እንጂ የተሻሉ የተለያዩ ነገሮች የተለያዩ ስራዎች የሚሰሩበት ኤዲቲንጉ ምናምን እውነቱ ሳይሆን ይሄ አሁንም ይሄ ሜካፑ ነገር የሆነ ድሪቶ ነገር ላይ ተወደደና ተናገሩ ስንባል እሱን እንትን አላል። ውሸት ተወደደ፣ እውነት ረከሰ። አንድ ሰው ምንድነው የሚል ነበርና አይጥ ሰማይ ወጥታ ጨረቃ ምድር ገብታ ውሸት ደግሞ በሙቀጫ ሲወቀጥ አየሁ አለ ሰው። ሌላ ጊዜ የምንመጣበት ሆኖ ማለት እና ልክ ውሸት ሰማይ ወጥታለች እንትን በቃ ልክ አይጥ የረከሰ ነገር ሰማይ ላይ ያለው፣ ጨረቃ ብርሃን የሚሰጥ ነገር ደግሞ መሬት ተቀብሯል። መደንገጥ የሚገባው ሰው አይደነግጥም እኮ። ይሄን ያህል አያዋጣኝም የሚላችሁ ሙሰኛ የለም። ርካሽ ስልጣኑን የሚቸረችር አንድ የትራፊክ ፖሊስ ኦር አንድ ቢሮ ላይ የተቀመጠ ሰው በተቀመጠበት ክብር ላይ ገንዘብ የሚከፈለው ሰው እንደሱ እኮ ርካሽ የለም። እንደሱ ቆሻሻ እኮ የለም። እንደሱ የትም ቦታ ላይ ሰላም የለሽ ውዳቂ ሰው እኮ የለም። ምክንያቱም እዚህ ውስጥ ያለው ዳኛ አይረሳም። የትም ቦታ ሆኖ ማታለል አይቻልም። ምንም ውስኪ ብትጠጣ፣ ስጋ ብትቆርጥ፣ የትም ሀገር ሄዶ ድሮ የነበረው ዱባይ፣ ሙምባሳ፣ ኬንያ እንደዚህ መዝናኛ ቦታ ይከድ ነው። የትም ቢከድ እንደውም ይብሰዋል፣ አይደበቅም። ግን ሀገርን ለማፍረስ መስራትና ለዛ ነገር መሳተፍ በጣም አደገኛ ስለሆነ ከሱ አንጻር ሰው ቢያይና ቢያስተውል ብለን ነው የምንለው። ይሄ የደሴውንና የጎንደሩ ላይ በጣም ህዝቡ ተሰብስቦ ያደረገው ነገር እጅግ በጣም ደስ የሚል ነበረ። በክልሉ ያለው ግጭት ሰብአዊና ቁሳዊ ውድመትን እያደረሰ ይገኛል። ይህም ማህበረሰቡ ላይ ከፍተኛ ጫና አሳድሯል። አባቶች እንደሚናገሩት ግጭት የድህነት ምንጭ ነው ብለው ይናገራሉ። ለድህነት የሚዳርጉ ድህነትን የሚያመጡ ብዙ ምክንያቶች ቢኖሩ ከነዚያ ምክንያቶች ግንባር ቀደሙና የመጀመሪያው ግጭት ነው። ግጭት ጥላቻን ይፈጥራል። ጥላቻ ጦርነትን ያመጣል። ጦርነት ደግሞ ሰብአዊም ሆነ ቁሳዊ ህይወትን፣ ንብረትን ያወድማል። በዚህ 2 ዓመትና 2 ዓመት ተኩል ያየነው ይህንን ነው። ግጭት ትምህርት ቤቶች እንዲዘጉ አድርጓል። ህፃናት እንዳይማሩ አድርጓል። ስለዚህ ግጭት ድንቁርናን ይወልዳል እንጂ እውቀት ሊያመጣልን አይችልም። በግጭት ምክንያት የገጠሩ ወደ ከተማ፣ የከተማ ወደ ገጠር እንዳንገናኝ፣ በለቅሶ በሐዘን እንዳንገናኝ፣ በደስታ በክርስትና በዝክር በሌላም መልክ እንዳንገናኝ ግንኙነታችን አቋርጦታል፣ አስቁሞታል። ስለዚህ ጠብና አምባጓሮ፣ ጠመንጃና ጦርነት መለያየትን፣ አለመገናኘትን ያመጣል እንጂ ሊፈታልን የሚችል ችግር ስለሌለ ሁላችንም ወደ ሰላም እንድንመጣ
አደራ ለማለት ነው። የሰላም እጦት ሰላም የማይፈልገውን አካል ብቻ ሳይሆን የሚበላው ሌላውንም አይደለም ኃጢአት ወይንም ወንጀል የሌላቸውን እንስሶችንም ሰላም ማጣት የኛ ወንጀል እነሱንም አብሮ ያጠፋቸዋል። እኛ አንድ ካልሆንና ወንጀላችን በበዛ ቁጥር አላህ Subhanahu Wa Ta'ala ፈጣሪያችን ይቆጣል። ሰላም ባለመኖር እምነቱን በአግባቡ ማንም ሰው ማስኬድ አይችልም። ሰላም ከሌለ ቤተክርስቲያን መስጂድ መሄድ አይቻልም። ይሄ ብቻ አይደለም የቆረስናትን ምግብ ሰላም ከሌለ አንጎርሳትም። ነብዩ አለይሂ ሰላቱ ወሰላም እንደው ሴትን ጦር ሜዳ ላይ እንኳን ገጥማችሁ ሴቶችን፣ ህፃናቶችን፣ ሽማግሌዎችን አትግደሉ የሚል መልእክት አላቸው። እኛ ግን አሁን ወጣችን ላይ ጊዜያችን ላይ ያለው ትላልቅ ሽማግሌዎች እየተገደሉ ሴቶች እየተደበደቡ እየተገደሉ ክብራቸውን እያጡ እየተደፈሩ ይሄ ሁሉ ድምር የዚህ ሁላ ውጤት እኛን ሰላም ሊያሳጣንና የኑሮ ውድነትን ሊያመጣብን ደርሷል። የውጭ ጠላት ሳይመጣብን አሁን የገጠመን የእርስ በርስ ግጭት ክቡር የሆነውን የሰውን ህይወት መቅጠፍ፣ ንብረት ማውደም፣ ማገት፣ መቀማት፣ መዝረፍ የመሳሰሉ አስነዋሪና አጸያፊ ሰይጣናዊ ድርጊቶች እንደ ህዝብ ከህዝብ በታች አድርገውናል። እንደ ዜጋ አንገታችን አስደፍተውናል። የስነ ልቡና ውድቀትን አሳድረውብናል። ለሀገር የሚጸልዩ ታሪክ የሚያስረዱ አባቶቻችንና ተምረው ሀገርን ተረክበው ሊመሩና ሊያስተዳድሩ የሚችሉ ወጣቶች ልጆቻችንን አሳጥቶናል። ችግሮች የሚፈቱት በውይይት በመሆናቸው በጫካ የሚገኙ ታጣቂዎች ዋናው ነጥብ ተናግረውታል ማለት ነው። ስለዚህ በሚጠቅመው ነገሮችን እናድርግ። መወያየት ጥሩ ነው። መበጣበጥ እንደዛ ትርክታችንን እንቀይር። ቀኖች ሁልጊዜም በበጎ የሚያቀኑ በየትኛውም ቦታ ላይ ቢሆን ስጋት ውስጥ የማይከቱ የማያብረገርጉ የማያደናግጡ ነገሮችን ለመስራት በየትኛውም አግባብ ላይ ሰላም ለማግኘት ጤነኛ ለመሆን ስኬታማ ለመሆን ስራችንን እናሳምር። በማወቅም ይሁን ባለማወቅ በስልክ ስናወራ የትኛውም ማህበራዊ ህይወት ውስጥ ከሰዎች ጋር ተገናኝተን የምንነጋገረው ንግግር በሙሉ እኛን በማይጎዳ ሰዎችን ለክፉ በማያነሳሳ መልኩ እናድርግ። እንዲሁ ማንም አይሰማኝም መቼም ብቻዬን ነው ኦር እንደዚህ ነው ተብሎ ምንም ነገር ቢደረግ ይገለጣል። የትኛውም ጨለማ፣ የትኛውም ጫካ፣ የትኛውም ማንኛውም ነገር ላይ ሆነን የምንሰራው ስራ፣ የምናወራው ነገር፣ የምናስበው ሀሳቤና ምን ነገር ላይ የምንሳተፍበት ሁሉ ነገር ይገለጣል። ሲገለጥ የማያሳፍር እንደው መሸለም ኦር መመስገን እንኳን ባይመጣ ባይገኝ የማያስወቅስ የማያስከስስ ከሰው የማይነጥል አንገት የማያስደፋ እንዲሆን ስራችንን እንመስል። ወደ ውስጥ የኛ ተሳትፎ ለምን ሆነ? ምን ለማድረግ ነው የተሳተፍነው? ግንኙነቶቻችንም ሆነ ማንኛውም ነገሮቻችን ወዴት ሊሄዱ ይችላሉ? ቢከሰቱም እንኳን ቢበላሹም እንኳን እዛው ላይ ዘግቶ ነገሮች እንዲስተካከሉ ለማድረግ ራስን ማንጻት ራስን ማጽዳት ብንሰራ አንድ ነውር ይፈጸማል። ያን ለመሸፈን ሲባል ሌላ ነውር ይፈጸማል። እሱን ለመሸፈን ሲባል አሁንም ሌላ ድሪቶ ይጨምርበታል። ከዛ በኋላ መዳኛው የጠፋ ጉድ ውስጥ ገብቶ ጉዳጉድን ወርሶ እንደዛ አይነት የማይድን በሽታ ሁሉ ይዞ የሚኬድበት ሁኔታ ስላለ እናስተውል። በሁሉም ነገር ላይ ለመጠቀም እንጂ ለመጎዳት እንዳይሆን። ብልጠት አይጠቅምም። ኢትዮጵያ ውስጥ ያለ ሰው ሌላ ታሪክ ባያውቅ ሌላ ታሪክ ባይሰማ የትግራይ አጠቃላይ ነገሩ ከህወሓት በሽታ ምድራችን ተላቃ ፋኖ ሸኔ የሚባሉ ርዝራዦች የፖለቲካ ፓርቲ ሆኖ ሀገርን ለመረበሽና ለመነጀስ የተዋቀሩትን ሁሉ መድኃኔዓለም ጥርግርግ አድርጎ አላህ ጥርግርግ አድርጎ አልሙንተቂሙ በሚለው የበቀል ስሙ ተበቅሎ እንዲያጸዳልን እንመኛለን። ሰንበት ስለሆነ በዛ መልኩ ማለት ነው። በየትኛውም ቦታ ላይ ክብሩን ያረከሰ ሁሉ እንዲጠረግና መልካም ሰዎች ወደ ቦታቸው መጥተው በክብር ላይ ክብር ሆኖ ሰው በሰውነት ክብሩ ላይ እንዲገለጥ ሁሉም ነገር በመልካም ዋጋ እንዲያወጣ ጸሎት አርጉ፣ ጸሎት አብዙ። ራሳችንን በዛ መልኩ እናንጻ። ኢትዮጵያ ድል ይቀጥላል። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። መልካም ጊዜ፣ መልካም አዳር።